በህይወት ዘመናችሁ የማትረሱትን ፎቶ የተነሳችሁት የትና በምን አጋጣሚ ነው? እነ ሰራዊት ፍቅሬ ይሄ ጥያቄ ቢቀርብላቸው በእርግጠኝነት ይሄን ጊዜ አስታውሶ ይሄን ፎቶ ማለታቸው አይቀርም። ሳምንቱን ሙሉ ሳር ቅጠሉ ፊንቴክ ይላል። ጨዋታ አዋቂዎች መኒቴክ ነው የሚሉት። ጨዋታን ጨዋታ ያነሷል። መቼስ ተጠርጥረው በተያዙ ሰዎች ዙሪያ ከተነገሩ ጨዋታዎች አንዱን ልንገራችሁ። ወንድም ካሊድ የተባለ ግለሰብ የፊንቴክ አምባሳደር በመሆኑ ተጠርጥረው ከተያዙ መሃል ይገኝበታል። ግለሰቡ የሚታወቀው በአቋቋሙ የእርዳታ ድርጅት ነው። ታዲያ አንዱ ምን አለ? የወንድም ካሊድን መታሰር ስሰማ የሚረዳቸው ሰዎች እንደው ምን ሆነው ይሆን ብዬ ለመጠየቅ ሄጄ ነበር። አንዱን ተረጃ አግኝቼ ስጠይቀው አሁን ነው እርዳታው በትክክል እየደረሰ ነው ያለው አለኝ ብሏል። መቼም እዚህ ሀገር አንድ የወድቅ አለመገኘት ነው። በፍቃድ ወድቀ ከተገኘ በኋላ ምሳር ሲበዛብህ ለምን ማለት አትችልም። ተማምለን ነበር እንዳናንቀላፋ ተኝተሽ ተገኘሽ መተማመን ጠፋ እንዳለው ዘፋኙ ያመንከውን ሰው ወድቆ ያገኘው ዕለት በቃ በቃ። በተለይ ማህበራዊ ሚዲያው ጥሩ እንቅልፍ አያስተኛ። ምንም እንኳን ዛሬ ስሙ ገኖ በመውጣቱ ፊንቴክ ይባላል እንጂ እነዚህ ተጠርጣሪዎችና የድርጅቱ ባለቤት የሆነው ዳንኤል ዮሐንስ የሚተዋወቁት ገና ድሮ በሄሎ ታክሲ ዘመን ነው። ያኔ እዚህ ድራማ ዋናው ተዋናይ ዳንኤል ዮሐንስ ሜሴንጀር ዳን በሚል ስም ነበር የሚታወቀው። መልእክተኛው ዳንኤል እንደማለት ነው። በእምነት ተቋም ውስጥ በቅጽል ስም አንዳንድ እዚህ ለመጫወት የማያመቹ እንቅስቃሴዎችን እያደረገ ሳለ የመንገድና ትራንስፖርት ባለስልጣን አሮጌ ላዳዎችን የማዘመን ሐሳብ ያመጣል። ይህ ሐሳብ ከቤተ እምነቱ ጨዋታ ይልቅ እንደሚያዋጣው ስላመነ ሜሴንጀር ዳንኤል ዮሐንስ ነኝ የምን መልእክት ነው ብሎ የመኪና ደላላ አስመጪ ሆነ። ከዛስ እንዳትሉኝ ከዛ የሆነውን አብረን እያየን ነው። ሌላኛው የሳምንቱ ጮማ ወሬ ሙዚቃ አቀናባሪው ካሙዙ ካሳይ ምርጫ ተፎካካሪ ሆኖ ብቅ ማለት ነው። ፓርላማው ከእንግዲህ ሞቅ ሊል ነው ያሉ አሿፊዎች የካሙዙን እጩ መሆን ሲተቹ ቆይተዋል። በነገራችን ላይ የእጩ ተወዳዳሪዎች ምዝገባ መመሪያ ላይ እነማን እጩ ሆነው መቅረብ እንደሚችሉ ይዘረዝራል። ኢትዮጵያዊ ከሆንክ፣ የታደሰ መታወቂያ ካለ፣ የአእምሮ በሽታ ከሌለብህ፣ እድሜ 21ን ከተሻገረ፣ ጥቂት እናውቀዋለን ብለው የሚፈርሙሉ ሰዎች ካገኘ አንተም ብትሆን እጩ ሆነ። ምናልባት ከካሙዙ የሚለይህ ብልጽግና እጩ አለመሆን ነው እንጂ መመረጥ የማንኛውም እድሜ የደረሰ ህጋዊ ዜጋ መብት ነው። ስለዚህ መብቱን ተጠቅሞ ከተመረጠ በኋላ ፓርላማ በሚኖረው ቆይታና የእጅ አወጣት ዝንባሌውን አይተን ብንተሻሽ ሳይሻል አይቀርም። ውድ የፈታ ዴሊ ቤተኞች፣ ይህ ሳምንቱ እንዴት አለፈ ጎበዝ የምንባባልበት የሰንበት መቆያችን ነው። በሳምንቱ ተሰምቶ መነጋገሪያ ከሆኑ ዜናዎች መሃል ዋናዎቹን ለይተን እናስታውሳቸዋለን። በዛሬ መሰናዷችን አሜሪካ በኖ ኪንግስ የተቃውሞ ሰልፍ እየተናጠች ስለመሆኗ፣ የሰሜን ኮሪያው ኪም ያልተጠበቁ እንግዳ አስተናግደው ያልተጠበቀ ስጦታ ስለመቀበላቸው፣ የእስራኤል ኤምባሲ በጃፓን ያደረገው ነገር የዓለም መነጋገሪያ ስለመሆኑ፣ ሁቲዎች በዚህ ሳምንት የመጀመሪያ ሚሳኤላቸውን ወደ ቴል አቪቭ ስለማስወንጨፋቸው፣ በሀገር ውስጥ መረጃችን ደግሞ በፊንቴክ አምባሳደሮች ላይ ስለቀረቡ ክሶች የምንላችኋለን። አብራችሁን ቆዩ። ኖ ኪንግስ፣ ንጉሱን ከቤተ መንግስቱ አውጡት። በአሜሪካ ኒውዮርክ፣ ዋሽንግተን ዲሲ እና ሎስ አንጀለስን ጨምሮ በአብዛኛው የሀገሪቱ ግዛቶች ውስጥ በሚሊዮን የሚቆጠሩ በትራምፕ ላይ ያመጹ አሜሪካውያን ተቃውሞ ለማሰማት አደባባይ ወጥተዋል። ኖ ኪንግስ የተባለው ይህ የተቃውሞ ሰልፍ አሁን ሲደረግ ለሶስተኛ ጊዜ ነው። ሰልፈኞቹ ትራምፕን ኢራን ላይ በሚያደርጉት ጦርነት፣ በስደተኞቹ ላይ በሚወስዱት እርምጃና በኑሮ ውድነት ምክንያት ነው ለተቃውሞ ወደ አደባባይ ወጡት። ሰልፎቹን የአሜሪካ ሚዲያዎች በሄሊኮፕተር በሚታዩ ምስሎች ጭምር እየተከታተሉ ሲሆን በተቃውሞው ላይ የትራምፕን ውሳኔዎች የሚቃወሙ መፈክሮች በብዛት ታይተዋል። በእነርሱም መሃል ኢሚግራንትስ ሜክ አሜሪካ ግሬት የሚል ይገኝበታል። የሰልፉ አዘጋጆች ለሚዲያዎች ቃላቸውን የሰጡ ሲሆን ትራምፕ አምባገነን መሆን ይፈልጋል፣ ይህ ግን አሜሪካ ነው፣ ስልጣን የህዝብ ነው፣ ነገስታት መሆን የሚፈልጉት እና የቢሊዮነር ወዳጆቻቸው አይደለም ብለዋል። የዋይት ሃውስ ቃል አቀባይ በበኩሉ ሰልፈኞቹን የሰልፉ አስተባባሪዎችና ተቃውሞውን የሚዘግቡ ሚዲያዎችን በሰላ ቋንቋ ተችተዋል። ነገር ግን ሰልፉ በተለያዩ ዝነኛ ሙዚቀኞች እንዲሁም በዴሞክራት ፓርቲ አባላት ሳይቀር የተደገፈ ነው። በባለፈው የኦክቶበር ወር የተደረገው የኖ ኪንግስ ሰልፍ በመላው ሀገሪቱ ከ7 ሚሊዮን በላይ ሰልፈኞች የተሳተፉበት ነበር። ትራምፕ ከፎክስ ኒውስ ጋር በነበራቸው ቃለ ምልልስ ንጉስ ነህ ይሉኛል፣ እኔ ግን ንጉስ አይደለሁም ያሉ ቢሆንም የፖለቲካ ተንታኞች ግን የትራምፕ እርምጃዎች የሀገሪቱን ህገ መንግስት የሚጻረሩና ለአሜሪካ ዲሞክራሲ እንደ ስጋት ናቸው ሲሉ ይከሷቸዋል።
የኪም ጆንጉን ያልተለመዱት እንግዳ ወደ ፒዮንግያንግ እንደማንኛውም የሀገር መሪ ወይ መልእክተኛ መልካም ምኞት መግለጫ ወይ ብልጭልጭ ስጦታ ይዘው አልሄዱም። ይልቅስ የተለየ ጥቁር አውቶማቲክ ክላሽንኮቭ ነው ተሸክመው ሄዱት። ስጦታውን ለወዳጃቸው ኪም ሲያስረክቡም እንደው ለማንኛውም የሚያጋጥመው አይታወቅም ሲሉ ቀልደዋል። ሰውየው ስማቸውም ቢሆን አሌክሳንደር ሉካሼንኮ ነው። የቤላሩሱ የረጅም ዘመን አለቃ በያዝነው ሳምንት የኪም ልዩ እንግዳ ነበሩ። ለፑቲን ባላቸው ልዩ ድጋፍ የሚታወቁት ሉካሼንኮ አምና ነበር የቤላሩስ ማዕከላዊ ምርጫ ኮሚሽን ባወጣው መረጃ ለ7ኛ ጊዜ ምርጫ ማሸነፋቸው የታወጀው። የ70 ዓመቱ አሌክሳንደር ሉካሼንኮ በቤላሩሱ ምርጫ በአጠቃላይ ድምፅ 87 በመቶ አግኝተው አራቱንም ተፎካካሪዎች በዝረራ ጥለው ነው በዙፋናቸው ላይ ቆዩት። ሰውየው ከ1994 ጀምሮ ወንበራቸው ላይ ቆዩ ሲሆን ከፑቲን ልዩ ድጋፍ እንዳላቸው ይነገራል። አሁን ደግሞ ሩቅ ተጉዞ ለመጀመሪያ ጊዜ በሰሜን ኮሪያ የሥራ ጉብኝት በሚል መጠሪያ የምዕራቡን ዓለም ትኩረት የሚስብ ወዳጅነት እያጠናከሩ ነው። ኪምም ቀይ ምንጣፍ አንጥፈው በሚሳኤል ትርኢት አዛውንት እንግዳቸውን ተቀብለዋል። ፕሬዝዳንቱ በፒዮንግያንግ የ2 ቀናት ጉብኝት ያደርጋሉ የተባለ ሲሆን በጋራ ጥቅሞቻቸውና ሊተገበሩ የታሰቡ የጋራ ፕሮጀክቶች ዙሪያ ላይ ከሰሜን ኮሪያው መሪ ኪም ጆንጉን እንደሚመክሩ ተነግሯል። ሁለቱም ሀገራት ከሩሲያ ዩክሬን ጦርነት መጀመር ወዲህ ከሞስኮ ጎን በመቆም የምዕራባውያን ማዕቀቦች ሰለባ የሆኑ ሲሆን አሁን ላይ ደግሞ የፕሬዝዳንት አሌክሳንደር ሉካሼንኮ ጉብኝት ሀገራቱ ከሩሲያ ጋር ካላቸው ወዳጅነት ባሻገር የእርስ በርስ ግንኙነታቸውን የማጠናከር ፍላጎታቸው ማሳያ ሆኗል። ኪም ጆንጉን እና ሉካሼንኮ ከወራት በፊት በቻይና በተደረገ ወታደራዊ ትርኢት ላይ ለመጀመሪያ ጊዜ ተገናኝተው የነበረ ቢሆንም ኪም ለሉካሼንኮ ግብዣ ያቀረቡላቸው ያኔ እንደነበር ተገምቷል። የሀገራቱ ግንኙነት የምዕራባውያኑን የበላይነት የሚቃወሙ ሀገራት ትብብራቸውን የማጠናከር አካሄድ ተደርጎም በተንታኞች እየተገለጸ ነው። ኪም ከጥቂት ሳምንታት በፊት ለሉካሼንኮ በላኩት ደብዳቤ በአዲሱ ምዕራፍ ፍላጎት መሰረት ወዳጅነታችንንና ትብብራችንን ወደ አዲስና ከፍተኛ ደረጃ ለማሳደግ ፈቃደኛ ነን ብለው ነበር። ሉካሼንኮ በምላሻቸው ሀገራቸው ከፒዮንግያንግ ጋር ያላትን ፖለቲካዊና ኢኮኖሚያዊ ግንኙነት ለማጠናከር ፍላጎት እንዳላት ገልጸዋል። የእስራኤል ኤምባሲ በጃፓን አሜሪካ በጃፓን ናጋሳኪ ላይ ካደረሰችው የአቶሚክ ቦምብ ጥቃት የተረፉ አዛውንቶች የጦርነትን አስከፊነት ለእስራኤል መንግስት ለማስረዳት የላኩት መግለጫ ሳይከፈት መመለሱን የጃፓን ሚዲያ ዘገበ። የእስራኤል ኤምባሲ ከጃፓን የአቶሚክ ቦምብ የተረፉ ሰዎች የላኩለትን መግለጫ ለመቀበል አሻፈረኝ ማለቱ ነው የተዘገበው። ኪዮዶ የተሰኘው የዜና ወኪል እንደዘገበው ከሆነ ኤምባሲው ከናጋሳኪ አቶሚክ ቦምብ ተራፊዎች በፖስታ ቤት የተላከለትን መልእክት ከነጭራሹ አልቀበልም በሚል ከደጅ ላይ መመለሱን ዘግቧል። ይህንንም ተከትሎ ከላኪዎቹ መሃል አንዱ የሆኑት የ85 ዓመቱ ሺጌሚትሱ ታናካ ደብዳቤያችን የተመለሰው ሳይከፈትና ሳይነበብ ነው፣ ሰዎቹ አእምሮአቸውን ዝግ ያደረጉ ይመስለኛል ሲሉ በሐዘን ተናግረዋል። ናጋሳኪ በሁለተኛ ዓለም ጦርነት ማብቂያ ላይ ከሂሮሺማ ጋር አሳዛኝ አቶሚክ ቦምብ ጥቃት የደረሰባት ከተማ ስትሆን ከዚህ ጥቃት በሕይወት የተረፉ ጥቂት ሰዎች የኒኩሌር ጦርነት በዓለማችን ላይ እንዳይከሰት ዘመቻዎችን በማድረግ ይታወቃሉ። ሁቲ፣ ሄዝቦላ እና አዳዲስ ጉዳዮች ስለ ኢራን። የእስራኤል መንግስት ትላንት ቅዳሜና ዛሬ እሁድ ማለዳውን ከሄዝቦላ ታጣቂዎችና ከኢራን የሚሳኤል ጥቃቶች እየተደረጉበት ቢሆንም ኢንተርሴፕት መደረጋቸውን እየተናገረ ነው። የሁቲ ታጣቂዎችም ወደ ጦርነቱ መግባታቸውን ተከትሎ የእስራኤል መከላከያ በደቡብ አቅጣጫም አይኑን ክፍት አድርጎ መቆየት እንዳለበት ተነግሯል። አልጀዚራ በእስራኤል የደቡብ አቅጣጫ አደጋ ጊዜ ሳይረኖችን ደጋግሜ ሰምቻለሁ ሲል የዘገበ ሲሆን የከበደው ፍትጊያ ግን ያለው እስራኤል በሊባኖስ ላይ እየወሰደች ባለችበት ግንባር ነው። በዚህ ግንባር እስራኤል ከፍተኛ የሆነ የእግረኛ ወታደር ዘመቻ እያደረገች ሲሆን የእስራኤል መከላከያ ዛሬ አንድ ወታደር ሕይወት በግንባር ላይ እንደተሰዋና 2 ወታደሮቹ እንደቆሰሉበት በትዊተር ገጹ አሳውቋል። የኢራን ፋርስ ኒውስ ኤጀንሲ በበኩሉ በቴህራን ከፍተኛ የፍንዳታ ድምጾች ዛሬ ማለዳ መሰማታቸውን ዘግቧል። ኤኤፍፒም በበኩሉ ገና በማለዳው 2 ከባድ ፍንዳታዎች በቴህራን የደቡብ አቅጣጫ የተሰሙ ሲሆን የትኞቹ ቦታዎች ታርጌት መደረጋቸው እንዳልታወቀ ተገልጿል። ይህ በእንዲህ እንዳለ የኢራን ፕሬዝዳንት፣ የፓርላማ ቃል አቀባይና የውጭ ጉዳይ ሚኒስትሩ የተካተቱበት የአንድ ወር የጦርነቱ አሴስመንት የተከናወነ ሲሆን ጠላት ኢራንን ዝቅ አድርጎ ተመልክቶ እንደነበር፣ ጦርነትም በአጭሩ እንደሚቋጭ ታስቦ የነበረ ቢሆንም ለወራት መዝለቁን እንዲሁም ወደ ሁለተኛው ወር መሻገሩን፣ በቀጣይ ወርም ኢራን አሁን ካላት አቅም ሸብረክ ሳትል ውጊያውን የመቀጠል አቅም እንዳላት በግምገማው ተነግሯል። ኢራን በውጊያ መሳሪያዎች ላይ የሚባለው መመናመን አልገጠመኝም፣ በዛ ላይ ሁቲዎች ጦርነቱን ተቀላቅለው እየደገፉን ነው፣ ሄዝቦላም ያግዘናል፣ የሆርሙዝ ሰርጥ በቁጥጥራችን ስር ነው፣ ስለዚህ የሚቀጥለውን ወር በተሻለ አቅም መከላከልና ማጥቃታችንን እንቀጥላለን ብለዋል። ወደ ሀገር ውስጥ ጉዳይ ስንመለስ የምናገኘው ሰሞነኛውን የፊንቴክ ወሬ ነው። የፊንቴክ አምባሳደሮች
የመኪና ባለቤት እናደርጋቸዋለን በሚል የ1.7 ቢሊዮን ብር ጉዳት ባደረሱት የፊንቴክ ኢንቨስትመንት ድርጅት መስራችና ባለቤቶች ላይ ምርመራ አጣርቶ ለአቃቤ ሕግ በመላክ ክስ መመስረቱን ሰምተናል። ድርጅቱን ሲያስተዋውቁ የነበሩ ታዋቂ ሰዎች በቁጥጥር ስር ውለው ፍርድ ቤት ቀርበው የጊዜ ቀጠሮ ጠይቆባቸው ፍርድ ቤትም እስከ መጋቢት 30 ቀን 2018 ዓ.ም መፍቀዱ ተነግሯል። ፊንቴክ ኢንቨስትመንት የግል ድርጅት መስራችና ባለቤቶች የሆኑት ዳንኤል ዮሐንስ ኢየሱስና ግርማይ ገብረ ሚካኤል ይህደጎ የተባሉት ተጠርጣሪዎች ታዋቂና ተጽዕኖ ፈጣሪዎችን በመጠቀም ከ1200 በላይ ዜጎችን በማጭበርበር የ1.7 ቢሊዮን ብር ጉዳት በማድረሳቸው በ19 አይነት የተለያዩ ወንጀሎች ምርመራ አጣርቶባቸው ለአቃቤ ሕግ በመላክ አቃቤ ሕግ ክስ መመስረቱን የኢትዮጵያ ፌዴራል ፖሊስ አስረድቷል። መጀመሪያ ክሱ የቀረበው ለአዲስ አበባ ፖሊስ ጠቅላይ መምሪያ ቢሆንም ምርመራው ውስብስብና ከፍተኛ ልምድ የሚጠይቅ ድንበር ተሻጋሪ በመሆኑ በተደራጀ መልኩ መጣራት ስላለበት ጉዳዩን ወደ ኢትዮጵያ ፌዴራል ፖሊስ በማምጣት ምርመራው በስፋት ሲጣራ መቆየቱን ፖሊስ ጠቅሷል። ተጠርጣሪ ዳንኤል ዮሐንስ ላይ ክስ ተመስርቶበት ማረሚያ ቤት ሆኖ ክሱን እንዲከታተል መደረጉንና ተጠርጣሪ ግርማይ ገብረ ሚካኤልን ደግሞ በቁጥጥር ስር ለማዋል ክትትል እያደረገ መሆኑን የኢትዮጵያ ፌዴራል ፖሊስ ተናግሯል። ግርማይ ገብረ ሚካኤል የተባለው ግለሰብ ከዚህ ቀደም እንደ አውሮፓውያን አቆጣጠር በ2010 የደቡብ አፍሪካ የዓለም እግር ኳስ ሻምፒዮና ወቅት አስካሉካን በተባለ ድርጅት ስም ወደ ደቡብ አፍሪካ ሄዳችሁ የዓለም ዋንጫን እንድትመለከቱ አደርጋለሁ በማለት ዜጎችን አጭበርብሮ በሚሊዮኖች የሚቆጠር ገንዘብ ካሰባሰበ በኋላ ተደብቆ ከሀገር በመውጣቱ የኢትዮጵያ ፌዴራል ፖሊስ ከኢንተርፖል ጋር በመተባበር ባደረገው ጠንካራ ክትትል ከተደበቀበት ሀገር ወደ ኢትዮጵያ እንዲመለስ አድርጎ በሕግ አግባብ ተጠያቂ እንዲሆን ማድረጉን የወንጀል ሪከርዱ እንደሚያመላክት ፖሊስ አስረድቷል። ሁለቱ ተጠርጣሪዎች ተጎጂዎችን 50 በመቶ ቅድሚያ ክፍያ 950 ሺህ ብር በማስከፈል በ90 ቀናት ውስጥ የመኪና ባለቤት እንደሚያደርጓቸውና ቀሪ 950 ሺህ ብር ደግሞ ያለ ወለድ በ5 ዓመት ተከፍሎ የሚያልቅ የባንክ ብድር እንደሚያመቻቹላቸው በመግለጽ ዜጎችን በማጭበርበር ክፍያውን እንዲፈጽሙ አድርገዋል ሲል የኢትዮጵያ ፌዴራል ፖሊስ መግለጫ ተናግሯል። ተጠርጣሪዎቹ ህብረተሰቡን ለማሳመን 148 መኪኖች ከጅቡቲ በማስገባት 100 መኪኖች ለተወሰኑ ግለሰቦች እንዲከፋፈል በማድረግና ቀሪ 48 ዘመናዊ መኪኖችን መርጠው በድብቅ መሸጣቸውን እንዲሁም ወደ ሀገር ውስጥ ስለመግባታቸው ምንም አይነት መረጃና ማስረጃ ሳይኖር 350 መኪኖችን ከውጭ እንዳስገቡ በማስመሰል ህብረተሰቡን ሲያጭበረብሩ እንደነበር ፖሊስ በምርመራው አረጋግጫለሁ ብሏል። በተጨማሪም በጅቡቲ ወደብ ምንም አይነት መኪና ሳይኖር 400 መኪኖች ጅቡቲ ወደብ ላይ እንደቆሙና ወደ ሀገር ውስጥ ለማስገባት በሂደት ላይ እንዳሉ በማስመሰል ለተጎጂዎች ሐሰተኛ መረጃ መስጠታቸውን ፖሊስ ማረጋገጥ መቻሉን አስረድቷል። በመስቀል አደባባይ ከተለያዩ ቦታዎች መኪኖችን በትውስት በማሰባሰብ ህዝብን በሚያሳስት መልኩ ድርጅቱ ከውጭ ሀገር ያስገባቸው መኪኖች እንደሆኑ በማስመሰልና የኤሌክትሪክ መኪና አምራች ከሆነው BYD ከተባለ የቻይና ካምፓኒ ጋር ምንም አይነት ውል ሳይኖራቸው ውል እንዳላቸው አድርገው የማጭበርበር ወንጀል ሲፈጽሙ መቆየታቸውን ፖሊስ በምርመራ ደርሼበታለሁ ብሏል። ተጠርጣሪዎቹ በጅቡቲ ውስጥ አልፋቲዞ በሚል ስም ድርጅት በማቋቋም BYD ከተባለ የቻይና ካምፓኒ ጋር አብሮ ከሚሰራ ሌላ ድርጅት ጋር በመነጋገር 10 በመቶ ቅድመ ክፍያ በመክፈል የመጀመሪያዎቹን 148 መኪኖች ወደ ሀገር ውስጥ አስገብተው እንደነበርና ተጨማሪ 188 መኪኖችም በተመሳሳይ 10 በመቶ ቅድመ ክፍያ ለድርጅቱ በመክፈል መኪኖቹን ተረክበው ወደ ሀገር ውስጥ ሳያስገቡ ጅቡቲ ላይ እንዲሸጡ ማድረጋቸውንና በአጠቃላይ 336 መኪኖችን 10 በመቶ ጅቡቲ ለሚገኘው የቻይና ድርጅት በመክፈል ወስደው ቀሪ 90 በመቶ ክፍያ አለመፈጸማቸውን የኢትዮጵያ ፌዴራል ፖሊስ ባደረኩት ምርመራ ደርሼበታለሁ ብሏል። ከ1200 በላይ ተጎጂዎችን በማጭበርበር መዝግበው 95000 ብር ቅድመ ክፍያ፣ 285000 ብር የመንግስት ታክስ እንዲሁም 130000 ብር ለኤሌክትሪክ መኪና ቻርጀር ለማሰራትና ለባለሙያ በሚል ከእያንዳንዳቸው 1,365,000 ብር መቀበላቸው ተጠቅሷል። የፊንቴክ ኢንቨስትመንት ድርጅት ባልተገባና በተጋነነ መልኩ በማስተዋወቅ በህገወጥ መንገድ ከተሰበሰበው ገንዘብ ተጋሪ በመሆን የተጠረጠሩ ሰለሞን ቦጋለ፣ ሰራዊት ፍቅሬ፣ ዳንኤል ተገኝ፣ አብርሃም ግዛው፣ ይገረም ደጀኔ፣ መንሱር ጀማልና ካሊድ ናስር የተባሉ ታዋቂ አርቲስቶችና የማስታወቂያ ባለሙያዎችንም የኢትዮጵያ ፌዴራል ፖሊስ በቁጥጥር ስር አውሎ ፍርድ ቤት በማቅረብ የጊዜ ቀጠሮ ጠይቆባቸው ፍርድ ቤትም እስከ መጋቢት 30 ቀን 2018 ዓ.ም መፍቀዱ ተነግሯል። የኢትዮጵያ ፌዴራል ፖሊስ በማጭበርበርና በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ በማቅረብ ወይም መኒ ላውንድሪንግ እና የድንበር ተሻጋሪ ወንጀሎችን ጨምሮ በ19 የወንጀል ጉዳዮች በተጠረጠሩ የፊንቴክ ኢንቨስትመንት ድርጅት መስራቾችና ባለቤቶች እንዲሁም በህብረተሰቡ ዘንድ ያላቸውን እውቅናና ተቀባይነት በመጠቀም ሆን ብለው የተጋነነ ማስታወቂያ በመንገርና በተለያዩ ማህበራዊ ሚዲያ ሐሰት መረጃዎችን ለህብረተሰቡ በማሰራጨት ዜጎች እንዲጭበረበሩ በማድረግ በህገወጥ መንገድ ከተገኘው ገንዘብ እያንዳንዳቸው አሁን ባለው የገበያ ዋጋ 8 ሚሊዮን ብር የሚያወጣ BYD ሶንግ ፕላስ የመኪና ስጦታ በመቀበል በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ በማቅረብ ወይም መኒ ሎንድሪንግ እና በዜጎች ላይ ከ1.7 ቢሊዮን ብር በላይ ጉዳት በማድረስ በተጠረጠሩ አርቲስቶችና የማስታወቂያ ባለሙያዎች ላይ የጀመረው ምርመራ ይቀጥላል ተብሏል።
ውድ የፈታ ዴይሊ ቤተኞች በሳምንቱ ከተሰሙ ወሬዎች መሃል ዋናዎቹ ያልናቸውን መርጠን እንዲያስታወስናችሁ። መልካም ሳምንት።